ለእስራኤል በብርቱ ሁኔታ ተመራጭ ከሆኑ የጂኦ ስትራቴጂክ አገራት መካከል የእኛዋ ኢትዮጵያ አንዷ ሆና እናገኛታለን። ኢትዮጵያ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኘው ከባብ ኤል ማንደብ ስትሬትስ አቅራቢያ ትገኛለች። ይህ የእስራኤል የባህር ንግድን ጨምሮ ለዓለም አቀፍ ማስተላለፊያ ወሳኝ የደም ቧንቧ ሆኖ ይወሰዳል። እናም ታዲያ ይህ ተጽዕኖና በየመን ያለው አለመረጋጋትን ጨምሮ የኢትዮጵያ ብሔራዊ ደህንነት፣ የንግድ መስመርና የወደብ መዳረሻ በተለይ በጎረቤት አገራት ጅቡቲና በኤርትራ ውስጥ እንደ አሰብ ያሉ የቀይ ባህር ወደቦችን መጠቀም ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። ኢትዮጵያ ከባህረ ሰላጤው ሀገራት ከኢራንና ከምዕራባውያን አገሮች ጋር ያላትን ግንኙነት በጥንቃቄ መምራት ያለባት ወሳኝ ጊዜ ላይ ትገኛለች። የሃውቲ ጥቃት መጨመር ወይም የኢራን የባህር ኃይል መገኘት የኢትዮጵያን የባህር ንግድ አደጋ ላይ ይጥላል። በተለይም ኢትዮጵያ በኤርትራ ወይም በሶማሌላንድ ወደቦች በኩል እንደገና ከቀይ ባህር ጋር የምትገናኝ ከሆነ ጉዳዩን እጅግ ጥልቅ ወደሆነና ወደ ተወሳሰበ ሁኔታ ይለውጠዋል። ኢትዮጵያ የባህር ኃይል ቦታዋን ለማስመለስ ያላት ፍላጎት የቀይ ባህርን ደህንነት ለሀገራዊ መከላከያና ኢኮኖሚያዊ የወደፊት ስልታዊ አካሄድ ወሳኝ ያደርገዋል። የኢራን በየመን የሁቲዎች ድጋፍ የሚመራው የቀይ ባህር ግጭት ክልላዊ ቀውሶችን አማክሎ እንደሆነ ይታወቃል። ለኢትዮጵያ በእነዚህ ውሆች ላይ እየጨመረ ያለው ስጋት በኢኮኖሚ ተጠቃሚነቷ፣ በወደፊት የባህር ኃይል ምኞቷ እና በአህጉራዊ ትስስሯ ላይ ተጽዕኖ ያሳደራል። የቀይ ባህር መረጋጋት የውጭ ጉዳይ ብቻ ሳይሆን የኢትዮጵያን ብሔራዊ ጥቅም በቀጥታ የሚነካ ነው።